ሳሙና እየሸጡ ነው የነበረው። እንደዚያ ነበር። ለማንኛውም እንግዲህ የሆነውን እግዚአብሔር የወደደውን አድርጓል። አይገርማችሁም? ግን ራቁቱን መሄድ የሚፈልገውን ጮቄው ብርድ መካከል አስቀመጠው። ልብስ ለብሼ እኖራለሁ የሚለውን ደግሞ የሚያቃጥል ፀሐይ መካከል ነው። የማን ስራ ነው? የእግዚአብሔር ስራ ነው። ይሄ እንግዲህ ምንም ማድረግ አይቻልም። አንዳንዴ ወደዚያ እንትን እንዳል ነገር ገፋው መሰለኝ። ወደ ነበርንበት እንመለስ። ልጁ እስከሚያስተካክል ብዬ ነው የሚያስገባት። ርዕሳችን በአንድ ድምፅ በሉት እስኪ። በቃላችሁ እየነበረች በቃላችሁ መስሎኝ እኮ አንድምታ ቢያስተምሯችሁም አትከፉም ለማለት ነበር። ስርዓተ ቤተክርስቲያን የተፈጠረበት አንዱ ዓላማ የግብር ተሳትፎ እንዲኖረን በእግዚአብሔር ስራ ውስጥ የግብር ተሳትፎ እንድናደርግ ነው። ሰው በእግዚአብሔር ስራ ተሳታፊ እንዲሆን የተፈጠረ ፍጥረት ነው። ለዚህም ነው የእግዚአብሔር መልክ መስሎ ተፈጠረ ወይም በእግዚአብሔር መልክና ምሳሌ ተፈጠረ ብለን የምንናገረው በመለኮታዊ አሰራር ውስጥ ተሳትፎ እንዲኖረው ተደርጎ የተፈጠረ ፍጥረት ስለሆነ ነው። ስርዓተ ቤተክርስቲያን በቀጥታ በእግዚአብሔር ስራ ውስጥ ተሳታፊ እንድንሆን ተደርጎ የተቀረጸ ነው። የስርዓተ ቤተክርስቲያን አስፈላጊነት ሰው ስለማይገባው አንዳንዶቹ በእነዚህ ከሃይማኖት ውጭ መሆን የሚፈልጉ ሰዎች ለስሙ ሃይማኖት ይኖራቸው ግን ደግሞ ከዛ ውጭ መሆን የሚፈልጉ ሰዎች እንደሚያስቡት እንደ ቀንበር የሚቆጠር ነገር አይደለም። በመሰረቱ ቀንበር እኮ የተባለችው ወንጌል ናት አይደል? በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ወንጌልን ቀንበር ይላታል። ቀንበር በባህሪው ምንድን ነው የሚያደርገው? መስመር ያስይዛል። ሁሉም መስመሩን ጠብቆ እንዲሄድ ነው የሚያደርገው እንጂ ከዚያ የወጣ አኗኗር እንዲኖረው አይፈልግም ማለት ነው። እና በቀንበር ውስጥ መኖር ማለት በስርዓት ውስጥ መኖር ማለት ነው። በስርዓት ውስጥ በኖርን ጊዜ ሁሉ ምን እንሆናለን ማለት ነው? የመለኮታዊ ስራው ተሳታፊ እንድንሆን እድል ይመቻችልናል፣ ይሰጠናል ማለት ነው። ስለዚህ በመጀመሪያ አንድ ሰው የጸጋ ተሳትፎ ከእግዚአብሔር ጋር ሊኖረው የሚችለው በምን ሲገኝ ነው? የግብር ተሳትፎ ሊኖረው ሲችል ነው ማለት ነው። የግብር ተሳትፎ መኖር ሲኖረው ብቻ። የግብር ተሳትፎ ደግሞ እንዲኖረን ስርዓተ ቤተክርስቲያን የግድ አስፈላጊ ነው። ምክንያቱም ስርዓተ ቤተክርስቲያን ናት ወይም ቀኖና ቤተክርስቲያን የምንለው ነው ካህን ሆኖ በክህነት እንዲያገለግል ያደረገው፣ ምዕመኑንም በጥምቀት ተወልዶ ተጠምቆ የእግዚአብሔር ልጅነት ከተቀበለ በኋላ የእግዚአብሔር ልጅ ሊያሰኝ የሚችል ስራ እንዲሰራ ያደረገው ቀኖና ቤተክርስቲያን ነው። እና ቀኖና ቤተክርስቲያን ምን ያደርጋል? በመጀመሪያ የግብር ተሳትፎ እንዲኖረን ያደርጋል። ሁለተኛ የጸጋ ተሳትፎ እንዲኖረን ያደርጋል። ሶስተኛ የጸጋ ተሳትፏችን ወደ መላካዊ ባህሪ ወደ መላካዊ ማዕረግ እንዲያሳድገን ያደርጋል ማለት ነው። ያም በራሱ ጸጋ ነው። ግን ጸጋ በጥቂቱ ነው የሚጀመረው እንጂ በአንድ ጊዜ እዛ የሚደረስ አይደለም። እና መልአክ ወደ መሆን እንድናደግ ያደርጋል ማለት ነው። መልአክ ወደ መሆን እንድናደግ ነው የሚያደርገው። እና ስርዓተ ቤተክርስቲያን ለምንድን ነው የሚያስፈልገው? ለምንድን ነው የተሰራው? ባይኖርስ ያላችሁ እንደሆነ ከሌለማ የግብር ተሳትፎ ሊኖረን አይችልም ማለት ነው። በግብር ካልተሳተፍ ደግሞ ጸጋውን መሳተፍ በፍጹም አንችልም ማለት ነው። ለምሳሌ የጋብቻ ስርዓት አለ አይደል? የጋብቻ ስርዓት አለ። የጋብቻ ስርዓት አሁን በምታዩት መልኩ በስርዓተ ተክሊል ጊዜ እንደምትመለከቱት እንደዛ ባለ ሁኔታ የተሰራበት ምክንያት ምንድን ነው ከተባለ በዓለምም ስጋዊ ተሳትፎ አለው፣ መንፈሳዊ ተሳትፎ ያለው ስለሆነ ሁለቱንም ማግኘት እንዲችል ሁለቱንም ማስገኘት እንዲችል ተደርጎ የተሰራ ነው ማለት ነው። እና በእያንዳንዱ ነገር ላይ ስርዓተ ቤተክርስቲያን ወይም ደግሞ ቀኖና የሰራንበት ምክንያት ከእግዚአብሔር ጋር የግብር ተሳትፎ እንዲኖረን ስለሚፈለግ ነው። ቤተክርስቲያን የእግዚአብሔር የስራ ቦታ ናት። ሁላችንም ለሰራተኝነት ነው ተመልምለን የመጣነው። ምክንያቱም በቅዱስ ወንጌል እንዲህ ተብሎ ስለተጻፈ የማቴዎስ ወንጌል ምዕራፍ 9 ላይ ስትመለከቱት ምን ይላል? ሰአልዎ ወእንከለ በአለማይረር ከመ ይወስድ ገባረ ለማይረር። የመከሩን ባለቤት ለምኑት ምን እንዲጨምር? ለመከሩ ምን እንዲጨምር? ሰራተኛ እንዲጨምር ነው የሚለው። ሰራተኛ እንዲጨምር ለምኑት። ምክንያቱም መከሩ ምንድን ነው? ብዙ ነው፣ ሰራተኛው ግን ጥቂት ነው ተብሎ ነው የተጻፈው። እና እናንተ አሁን የተፈለጋችሁት ለምን እንደሆነ ታውቃላችሁ? ሰራተኛው ጥቂት ስለሆነና መከሩ ብዙ ስለሆነ ነው የተጠራችሁት። የተመረጥነው ለዚያ ነው። ለሰራተኝነት ከተጠራን ደግሞ ምን ያስፈልጋል? ስርዓት ያስፈልጋል። የምንሰራበት
የምንዋው በመጀመሪያ ተዋውለን ነው የምንገባው ማለት ነው። ህግ አለው እኮ ወደዛ ስራ ቦታ ስንገባ ህጉን በማቴዎስ ምዕራፍ 20 ላይ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 20 ቁጥር 1 ላይ አሰሪና ሰራተኛ ህግ እዛ ላይ ታገኛላችሁ። አሰሪው ወደ ጎዳና ወጣ፣ በወጣ ጊዜ ከማለዳ ጀምሮ መቅጠር ጀምሮ ነበር ይላል። ማለዳ ይቀጥራቸዋል፣ 3 ሰዓት ሲሆን ደግሞ ራቁታቸውን ብዙ ብለው ስራ ፈቶ ነው ደግሞ ያገኛቸዋል። እነሱንም ወተካህሉን በዲናር እያንዳንዳቸውን አንዳንድ ዲናር ከፍላቸዋለሁ ብሎ ተስማማቸው ይላል። አሁን ይሄ ስምምነት ውል ነው። ይኸውልህ የስራ ውል ይባላል። ይሄ ወደዚህ ሀገር ስመጣ የስራ ውል አለ። እኔ እንኳን ስመጣ እዛ ኤርፖርት ስንት እንዳናዘዙኝ ምን ልትሰራ ነው የምትሄድ? በቃ እንደዚህ አላ በቃ ምንድን ነው የምትሰራው? ከዛ ቪዛ የሰጠኝ ድርጅት እንደዚህ ይታያል። በቃ ምን ሊሰራ ነው እሱ ይጠናል ማለት። ወደ ቤተክርስቲያን ስንመጣ የሆነ ስራ ኖሮን ነው የመጣ ነው። ቤተክርስቲያን ስንመጣ ቦዘኔዎች አይደለም። እያንዳንዳችን የራሳችን የሆነ ስራ አለ፣ የራሳችን የሆነ አገልግሎት አለ። ለሰራተኝነት ነው ተመልምለን የመጣ ነው ማለት ነው። ወንጌል እንደዛ ስለሚል እና በዚህ ስራ ውስጥ ስናልፍ የራሳችን የሆነ የሚሰጠን ደግሞ ጸጋ አለ እና የጸጋ ተሳትፎ እንዲኖረን ያደርገናል፣ ያስችለናል። ይሄ የስራ ተሳትፎ። ስለዚህ ስርዓተ ቤተክርስቲያን ማለት ይሄንን ጸጋ ለመሳተፍ የሚያስችል አሰራር ነው ማለት ነው። እንደዚህ እንትን ነው። እሺ እዚች ላይ ጨዋል ወደ ጎን ነው እንደዚህ ነው። አዎ በጣም ጥሩ። ስለዚህ አሁን እዚህ ላይ ነበር ወደዚህ ጥሩ ነው። መለኮታዊ ጸጋ ምንድን ነው ስንል መለኮታዊ ጸጋ ስንል በሚታይ አገልግሎት የምንቀበለው የእግዚአብሔር ምሕረት ነው፣ የማይታይ ስጦታ ማለት ነው። መለኮታዊ ጸጋ የሚሰጥ ወይም ሲሰጥ አንመለከተውም። ከተሰጠን በኋላ ነው ልናውቀው የምንችለው ማለት ነው እንጂ እንዲህ ነው ብለን ልንናገረው የማንችለው ነው ማለት ነው። ለምሳሌ ዝናብ ምንድን ነው ብትባሉ እናንተ አሁን እንትላላችሁ፣ ከደመና ሲወርድ ታዩታላችሁ አይደል? በደመና እግዚአብሔር ቋጥሮ ከውቅያኖስ ሲያመጣውስ ታዩታላችሁ? የት ላይ ሲደርስ ነው የምናየው? ሰማይ ላይ ጠቁሮ በደመና እንመለከተዋል። ከዛ በፊት ግን አናየውም። ይሄ እግዚአብሔር ስራ ነው። ልጅ ሲጸነስ እንዴት ነው ታውቁታላችሁ? ሳይንሱ የሆነ ነገር ሊነግራችሁ ይችል ይሆናል። ግን በቃ ምን ይሆናል ማለት ነው? ከአባት ዘር ከእናት ደም ከፍሎ ይሄ እግዚአብሔር ጥበብ ነው ማለት ነው። በቃ ያንን ይከፍልና ያዋህዷል፣ ያገናኘዋል። እናት ማህፀን ውስጥ ከተቀመጠ በኋላ ነው ልናውቀው የምንችለው ማለት ነው። በልዩ ልዩ መንገድ ብናውቀው እንኳን ልናውቀው የምንችለው እዛ ከተቀመጠ በኋላ። መጨበጥ መዳሰስ የምንችለው ደግሞ ሰው ሆኖ ተሰርቶ ካለቀ በኋላ ነው ማለት ነው። ስለዚህ በሚታይ አገልግሎት የምንቀበለው የማይታይ ጸጋ ነው ማለት። በሚታይ ደመና ውስጥ የማይታይ ዝናብ ተጠቅልሎ ይመጣልናል ማለት ነው። እንዴት እንደመጣ እግዚአብሔር ነው የሚያውቀው። ጸጋውም እንዴት እንደሚሰጥ የሚያውቀው እግዚአብሔር ነው። ለእያንዳንዳችን በእያንዳንዱ ቀን አገልግሎታችን፣ በእያንዳንዱ ስራችን እና ድካማችን የሚሰጠንን ጸጋ ከእግዚአብሔር በስተቀር እንዴት እንደሚሰጠን የሚያውቀው የለም። በእያንዳንዱ ቀን በጸጋ እንዴት እንደምናድግ በመንፈስ በጥበብ በጸጋ ማደግ ይባላል አይደል? በሉቃስ ምዕራፍ 2 ላይ እንደምናነበው ያንን እድገት እንዴት እንደምናድግ እግዚአብሔር ነው የሚያውቀው። እኛ ብቻ ግን አድገን ነው የምናገኘው። እያንዳንዳችሁ መቼም በየቀኑ ስታድጉ እንዴት እንደምታድጉ አታውቁትም አይደል? አድጋችሁ ያገኛችሁት ወይም ልጆቻችሁ እንዴት እንደሚያድጉ በእያንዳንዱ ቀን ምልክት ብታደርጉ እንኳን ልታውቁት ትችላላችሁ? ልታውቁት አትችሉም። ወይም እርሻ ቢኖራችሁ አለበለዚያ በራችሁ ላይ የሆነ ተክል ብትተክሉ እንዴት አፈሩን ሰንጥቃው እንደምትወጣ ልታውቋት ልትመረምሯት አትችሉም። ይሄ እግዚአብሔር ድርሻ ነው። ካደገ በኋላ ግን ማደጉን በየቀኑ ልታዩ ትችላላችሁ። ጸጋም ልክ እንደዛ ነው እና መለኮታዊ ጸጋ ማለት በሚታየው አገልግሎት የምንኖር ሰው የማይታይ እግዚአብሔር ስጦታ ነው ማለት ነው። እሱ ከምሕረቱ የተነሳ ነው፣ ከፍቅሩ የተነሳ ነው። ለዚህ ነው ቅዱስ ጳውሎስ ስለማይነገር ስጦታው እግዚአብሔር ይመስገን ያለው። ለዚህ ስለማይነገር ያለው እንዲህ ባለ መንገድ ይሰጣል፣ እንዲህ ደረጃ ላይ ስትደርሱ ታገኙ ተብሎ የሚነገር አይደለም። አንዳንድ ቀን ዘማውያን ይወርሱታል፣ አንዳንድ ቀን ደግሞ በጣም እንደው በ40 ዓመት የዘጉ ሰዎች ይቀበሉ። 40 ዓመት የዘጋውና 40 ዓመት በዝሙት የኖረው ሰው ተካክለው አንድ ጊዜ እኩል ጸጋ ሲያገኙ ልታገኟቸው ትችላላችሁ። ይሄ ከማን ምሕረት የተነሳ? ከእግዚአብሔር ምሕረት። እንዴት እንደሚሰጥ እሱ ነው የሚያውቀው። ምክንያቱም እዛ በወንጌል ላይ እንደተጻፈው ቅድም የጠቀስኩላችሁ ማቴዎስ ምዕራፍ 20 ላይ ያለው ታሪክ የሚነግረን ምንድን ነው? ማለዳ ጀምሮ ሲያገለግሉ ነበሯል። 11 ሰዓት ደግሞ የተቀጠሩ ነበሩ። እናንተ ፍረዱ ብትባሉ ለማን ነው የምታስበልጡት?
በቃ ማለዳ ለመጡ ታስፈልጣላችሁ። ይሄ ምንም ጥርጥር የለም። የወይኑ ባለቤት ግን ስንት ከፈለ? እኩል። ይሄ የሱ ድርሻ ነው፣ በቃ የሱ ስራ ነው። እንደዛ ባለ ነገር ነው የከፈለው ማለት ነው። እና ይሄ በጣም የሚገርም ነገር ነው። ለነገሩ በእኛም ዘንድ እኮ አለ። ይሄ 100 ኪሎ ሰው እና 50 ኪሎ ሰው ሲሳፈሩ የሚከፍሉት የትኬት ዋጋ አንዳንዱ ሰው እኮ የእሱ ወንበር ጠቦት እኔ ወንበር ላይ መጥቶ ተቀምጦ ከኔ ጋር እኩል ከፍሎ ነው የሚሄድ እና ይሄ ያስገርመኛል በዓለም ውስጥ ስመለከተው ማለት ነው። እና የእግዚአብሔር ጸጋም ልክ እንደዚህ ናት። ለገሌ ትሰጣለች፣ ገሌ ነው በቃ የሚያገኛት ገሌ ነው ማንላት። አሁን በትምህርት ዓለም ቢሆን የምትገምቱት አለ አይደል? ገሌማ ይሄን ያገኘዋል የምትሉት ሰው አለ። ግን በእግዚአብሔር ጸጋ ዘንድ ይሄን አትገምቱ። የመቅደሱ አገልጋይ ቀርቶ ዘበኛው ሊገባ ይችል ይሆናል። በር ላይ ይሄ ደጅ ሰላም ላይ ያለው ሰው እሱ ሊገባ ይችል ይሆናል። የምታውቁት አይደለም ማለት ነው። ለዚህም ነው ጸሐፍት ፈሪሳውያን እያሉ በጣም ሰፋፊ ቀሚስ ለብሰው ሕዝቡ የሚያውቃቸው መምህራን እያሉ ሐዋርያት እነዚህ አሳ አጥማጆችን መምህራን አድርጎ የሾሙ። ለዚህ ነው የእግዚአብሔር ጸጋ እዚህ ናት ሲሏት እዛ የምትሆን፣ ለገሌ ናት ሲሏት ለገሌ ሆና የምትገኝ ናት ማለት ነው። እንደዚያ አይነት ባህሪ አላት። መላካዊ ማዕረግስ ምንድን ነው ካልን መላካዊ አገልግሎት ለማገልገል በመላእክት ስርዓት ለማለፍ መወሰን ነው ይላል። ይሄ እንደሆነ የፈታሁበትን ያየሁበት መንገድ ነው እንጂ መላካዊ ማዕረግ ምንለው ይሄ በመንፈሳዊ ሕይወት ለመኖር መወሰን፣ በመላእክት ስርዓት ለመኖር የምትወስኑት ውሳኔ እሱ መላካዊ ማዕረግ ነው ማለት ነው። በልዕልና እንድንኖር ስንወስን የምናገኘው ጸጋ ነው የሚሆነው ማለት ነው። እንግዲህ ስርዓተ ቤተክርስቲያንስ ምንድን ነው ካልን ደግሞ ስርዓተ ቤተክርስቲያንን ለመሳተፍ ታበቃናለች። ምስጢራዊ ቤተክርስቲያንን መሳተፍ ደግሞ መለኮታዊ ጸጋን ወደ መካፈል ታደርሳለች። መለኮታዊ ጸጋን ሰውን ወደ መላካዊ ማዕረግ ታሳድገዋለች። እንዲህ ባለ ቅብብል 3 እርከን ኖሮት ነው ልናድግ የምንችለው ማለት ነው። አንዳንድ ምሳሌዎችን እንግዲህ ከስርዓተ ቤተክርስቲያን ስንል ብዙ ነው የሚፈጸሙልን የምንፈጽማቸው በግልም በማህበርም የሚፈጸሙ ስርዓተ ቤተክርስቲያን በግልም በማህበርም ከሚፈጸሙት አንዳንድ ነው አሁን ላነሳላችሁ የምፈልገው እንጂ ጊዜውም ስለማይበቃን ባለን ጊዜ የምናነሳቸው ነገሮች እነዚህ ጥቂቶቹ የሚሆኑት ማለት ነው። ጥምቀትን በጥቂቱን በቀኖና ቤተክርስቲያን ከሚፈጸሙልን ስርዓቶች መካከል አንዱ ጥምቀት ነው። ጥምቀት ከምስጢራተ ቤተክርስቲያን ነው ምድቡ። ምስጢራተ ቤተክርስቲያንን መሳተፍ የምንችለው በጥምቀት ነው፣ በስርዓተ ቤተክርስቲያን ነው። ስርዓተ ቤተክርስቲያን ጠቅላላ ጉዳይ ነው። ምስጢራተ ቤተክርስቲያንንም ሌሎችንም ልንፈጽምበት ልንሳተፍበት የምንችል ነገር ነው። ስለዚህ ምስጢራተ ቤተክርስቲያንን በስርዓተ ቤተክርስቲያን አማካኝነት እንቀበላቸዋለን። ይሄ ጥምቀቱ ምስጢር ነው፣ ግን ጥምቀቱ የሚፈጸምበት መንገድ ስርዓት ነው ማለት ነው። ስርዓት የምንለው ልዩነቱ ገብቷቸዋል። ጥምቀቱ ምስጢር ነው፣ በጥምቀት የምናገኘው ጸጋ የማይታወቅ ስለሆነ ማለት ነው። ጥምቀቱ የሚፈጸምበት መንገድ ግን ራሱን የቻለ ስርዓት ነው ማለት ነው። ይሄ ጥምቀቱ የሚፈጸምበት መንገድ ማለት አጥማቂው ማን ነው? ካህን አይደል? ይህ ስርዓት ነው። በሌላስ ሊጠመቅ ይችላል፣ ዲያቆን ወይም ሌላ ሰው ሊያጠምቅ ይችላል ብንል አንችልም። ለምን? ቀኖና ወይም ስርዓቱ የማይፈቅድልን ስለሆነ እንላለን። የሚጠመቀው በምንድን ነው? በውሃ እንላለን። ከዛ ውጭስ በሌላ ነገር ሊጠመቅ ይችላል። በወተት ወይም በማር ልጠመቅ ቢል አንድ ሰው ሊጠመቅ ይችላል። ለምን? ቀኖናው ስለማይፈቅድ ነው እንላለን ማለት። ይሄ ስርዓት ነው። የሚጠመቅበት ስፍራስ የት ነው? 3 አይነት በስርዓተ ቤተክርስቲያን የታዘዙ ቦታዎች አሉ። በጎድጓዳ መሬት ሊሆን ይችላል፣ በጎድጓዳ ሳህን ውስጥ ሊሆን ይችላል፣ አለበለዚያ በወራጅ ወንዝ ሊፈጸም ይችላል። ከነዚህ በአንዱ ሊፈጸም ይችላል። ከዚህ ውጭስ በሌላ በምንም ሊፈጸም አይችልም። ባልተጸለየበት ውሃ ስንጠመቅ ቢላል ሰው ይችላል አይችልም? ይሄ ምንድን ነው? ስርዓት። ጥምቀቱ ምስጢር ነው፣ የሚፈጸምበት መንገድ ግን ስርዓት ነው ማለት ነው። እና እነዚያን ምስጢራት መሳተፍ የምታስችለን ስርዓተ ቤተክርስቲያን ናት። ምስጢረ ሜሮን ራሱን የቻለ ምስጢር ነው። ምስጢረ ሜሮንን የምንሳተፍበት መንገድ ግን ራሱን የቻለ ደግሞ ስርዓት ወይም ደግሞ ቀኖና ነው ብለን እንይዘዋለን ማለት ነው። ምስጢረ ተክሊል፣ ሌሎች ምስጢራት በሙሉ ብናነሳቸው ምንድን ናቸው? ምስጢራት ናቸው። ግን የምንሳተፍበት መንገድ ስርዓተ ቤተክርስቲያን ነው። ስርዓተ ቤተክርስቲያን ሁሉንም በመስመርና ጸጋ ልናገኝበት በሚያስችል ሁኔታ እንድንሳተፍ ሊያደርግ የሚችል ነው ማለት ነው። እንደዚያም ስለሆነ ነው ጸጋ ማግኘት የቻልንበት በተሰራልን ስርዓትና በተወሰነው ቀኖና መሰረት ስንፈጽመው በሚገባ
ልናገኝ የምንችለው ማለት ነው። እያንዳንዱ ነገር መቼም የራሱ የሆነ ሕግ አለው አይደል? በራሱ በተሰራለት ሕግ ያደረግነው እንደሆነ ጸጋ እናገኝበታለን ማለት ነው። ስለዚህ ጥምቀትን ከምስጢራተ ቤተክርስቲያን አንዱ ነው። ካልተጠመቅን ከእግዚአብሔር በመንፈስ አንወለድም። ከእግዚአብሔር ላልተወለደ ደግሞ ጸጋ እግዚአብሔር አታደርበትም። የጸጋው ስጦታ በላያችን የሚወርደው ምስጢራተ ጥምቀት ስትፈጸምልን ነው ማለት ነው። እንግዲህ ተግባራዊ ወንጌል ወይም ደግሞ ፕራክቲካል ጎስፕል ብለን የምንጠራው አሁን በነገራችን ላይ ያላችሁ ክርስትና ተግባራዊ ሲሆን ተሳትፎ ለጸጋ የሚያበቃው ተግባራዊ ወደ መሆን ሲመጣ ነው ማለት ነው። ተግባራዊ ወንጌል ምንድን ነው? ተግባራዊ ወንጌል አሁን በእኛ ላይ ሊፈጸም የሚችለው በተጨባጭ ሊፈጸም እኛ ራሳችን ልንፈጽመው የምንችለው ወንጌል ምንድን ከተባለ ወንጌል ብለን የምንናገረው ቴክስቱን ብቻ አይደለም። በተግባርም የምንሰራቸው ስራዎች በጠቅላላ ምን ይባላሉ? የተግባር ወንጌል ተብሎ ይጠራሉ ማለት ነው። አሁን እኛ በቴክስት ነው ያነበብነው። መጀመሪያ ላይ ስለ ጥምቀት የተማርነው ይሄ ዮሐንስ ወንጌል ምዕራፍ 3 ላይ ያለ አይደል? አምላካችን መድኃኒታችን ኢየሱስ ክርስቶስ ከእግዚአብሔር ዳግመኛ ካልተወለዳችሁ ከውሃና ከመንፈስ ካልተወለዳችሁ ምን አትሉም ብሎናል። ወደ እግዚአብሔር መንግስት አትገቡም ብሎን ነበረ። ያንን ነው እንግዲህ አባቶቻችን ወደ ተግባር አመጡትና የተግባር ወንጌል ውስጥ እንድንሳተፍ ያደርጉናል ማለት ነው። ምን ስንጠመቅ ይህንን አባቶቻችን ምን ብለው ይጠሩታል? ፕራክቲካል ጎስፕል። በቅዳሴም ጊዜ አሁን የምናደርጋቸውን ክንውኖች በጠቅላላው እና በጸሎትም ጊዜ አሁን በጸሎት ጊዜ በምጽዋትም ጊዜ እኮ የተግባር ወንጌል የምንላቸዋል። ለምሳሌ ምጽዋትን ብንወስድ በምትመጸውትበት ጊዜ ይላል አይደል? አዋጅ አትንገር፣ በአደባባይ ሞተህ ሰው እያየህ አትስጥ አይደለም የሚለው። ተሰውሮ የሚሰጥ ሰው ምን እያደረገ ነው? የተግባር ወንጌል እየፈጸመ ነው ማለት ነው። ወይም የሚመጸውት ሰው ምን እያደረገ ነው? የተግባር ወንጌል እየሰበከ ነው ማለት ነው። መምህሩ ቆመው እያስተማሩ ሙሀይ መክፈል ትታድላለች አሉ እና ምን ብለው ተናገሩ? መምህሩ ነህነን አነብብ ወይም ሙሀይ ትተረጉም ብለው ተናገሩ አሉ። ምን ማለት ነው? ገብታችኋል? እኛ እናነባለን፣ ሙሀይ ሊቅነት እንደዚህ ነው። በቃ ሙሀይ ትተረጉማለች። በቃ ምክንያቱም ሙሀያውን ማቴዎስ ምዕራፍ ይህን ያክል ላይ ምጽዋት ስጡ እንጀራ ብሉ ለተራበ ብሉ ይላል ብላ አትሰብክም፣ አትችልም። ግን ምን ታደርጋለች? ለተራበ ትሰጣለች። የቀድሞ አባቶቻችን እንዲህ ነው የኖሩት። ወንጌሉን በተግባር ነው የኖሩት እንጂ በቃል ላያውቁት ይችላል። አሁን ገጠር ሄዳችሁ ብትጠይቁ አሁን ማቴዎስ የሚባል ወንጌል 4 ክፍል ሆኖ መጽሐፉን እኮ ያልሰሙ ሰዎች ታገኛላችሁ። ግን በተግባር ምን አይነት ናቸው? ዝክር ይዘክራሉ፣ እንግዳ ይቀበላሉ፣ እንግዳ ሲመጣ መኝታቸውን ለቀው ያስተኛሉ። ወንጌል በተግባር እነሱ ቤት ነው ያለችው። እናንተ እንደውም ሻወር ውሰድ ነው የምትሉት። ግርም መጣጡ ያችን ለማምለጥ ሻወር ትወስዳለች ብላችሁ ለዛ ነው የምትሉት። ግን ወንጌሉ ምን ይላል? የእንግዶችን እግር ያጠበ አይልም? የእንግዶችን እግር ያጠበ ነው እና ወንጌል በተግባር ሲሆን እንደዛ ነው የሚሆነው። ይሄ ጥምቀት በራሱ በመጀመሪያ የጀመርነው ወንጌልን በተግባር በምንጠመቅበት ሰዓት ተግባራዊ ምላሽ እየሰጠን ነው ማለት ነው። አባቶቻችን በቀጥታ ወደ ስራው ነው ልምምድ ውስጥ ነው ያስገቡን ማለት ነው ሲያጠምቁን። አሁን ይህ በቃሉ ተጠምቄያለሁ እስከ 30 ዓመት ሳልጠመቅ የሚለው ወንጌል በወንጌላዊ ተግባር ውስጥ ምንም አይነት ተሳትፎ ሳይኖረኝ እንዲሁ መኖር እችላለሁ እንደምፈልጋለሁ እንደማለት ነው የሚቆጠረው። ግን የእኛ አባቶች ግን ከ40 እና ከ80 ቀን ጀምሮ ወንጌልን እንድንፈጽም ማድረግ ጀምረዋል፣ አስጀምሩ ማለት ነው። እና ወንጌልን መፈጸም የጀመርነው ወንጌልን መማር የጀመርነው ያን ገና ስንጠመቅ ጀምሮ ነው ማለት ነው። ይሄ ምንድን ነው ይታያል። የኛ ቤተክርስቲያን እንትን ስዕል ስላላገኘው ነው ዝም ብዬ የሚያገኘት ነው ያደረገው። ወደ ጥልቁ የማውረድ ስነ ስርዓት ነው ይሄ እየተካሄደ ያለው። ለምን ጥምቀት ማለት ወደ ጥልቁ መውረድ ማለት ነው አይደል? ወደ ጥልቁ መውረድ ማለት ነው ማለት ነው። ወደ መቃብር መውረድ ማለት ነው። ወደ ክርስቶስ ከክርስቶስ ጋር አብሮ መቀበር ማለት ነው። እንግዲህ ቅዱስ ወንጌልም እንደሚነግረን በጥምቀት የክርስቶስን ሞቱን በሰውነታችን እንካፈላለን የሚለው ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 6 ቁጥር 3 ላይ ጥምቀት ብዙ ጸጋዎችን ብዙ ተግባራትን በአንድ ጊዜ የምንፈጽመው ስንጠመቅ። ይሄ ትንሹን ነው። ያው ዝም ብዬ ለማሳያ ያክል ነው እነዚህን 5ቱን የጠቀስኩላችሁ ያነሳሁላችሁ እንጂ በጣም ብዙ ነገር ነው በአንድ ጊዜ የምንፈጽመው። ብዙ የወንጌል ቃላት ነው፣ ብዙ የወንጌል ትእዛዛትን በአንድ ጊዜ ስንጠመቅ እንፈጽማለን።
የመጀመሪያው የክርስቶስን ሞቱን በሰውነታችን መካፈል ነው የምናደርገው። ወደ